እንዴት አደርክ አለቃ? እንዴት አደርክ? መተኛት አልቻልክም? አይ በጣም ስጮሁ ነበር። ሰውየው እንደያዛችሁት እያየሁ ነው። ጌታዬ ምን የተካሄደ ነው? አይሳን ደህና ናት? እባካችሁ አንዳችሁ የሆነ ነገር በሉኝ እንጂ እኔ በጭንቀት ላብድ ነው። ደህና ናት። ተቀመጥ እና ተረጋጋ። ከዚህ ትፈልጋለህ? ምን ተፈጥሮ ነው? ለምንድን ነው እዚህ ውስጥ ያስገባችሁኝ? አንድ ጓደኛ ይዛ ነበር። የሆነ ስህተት ተፈጥሮ መሆን አለበት። አዎ፣ ግን ስለ እነሱ ነገሮች ብዙም አታስቡ። ወረቀቱን ብቻ አንብበው። የምን ወረቀት? ጭንቅላቴን እንደ እባብ ነው የመቱኝ። ማንም ለሰዓታት ምንም ነገር አልነገረኝም እና አሁን የምን ወረቀት ነው ማንበብ ያለብኝ? አንብበው። ጮክ ብለህ አንብበው። ትናንትና 5 ሰዓት ላይ በሲኤስጊን ሆቴል ቁማር መጫወቻ ክፍል ውስጥ ፊልም የሚመስል ዝርፊያ ተካሂዶ ነበር። የጥበቃ አገልግሎት ሰጪዎች አንብበው። ቀጥል። እናም የጥበቃ ሰራተኛው ዝርፊያ ሲፈጸም ተገሏል። ከ2 ሰዓት በኋላ የከተማው ፖሊሶች ተጠርጣሪ ከመሰወር በፊት ያንን ዘራፊ በቁጥጥር ስር አውለውታል። ምንም ርኅራኄ የለህም አንተ አረመኔ፣ አንተ ጨካኝ፣ ምንም ምህረት አታውቅም። ምን የተካሄደ ነው እንዴ? ቀጥ ብለህ ቁም። ተነስ። አንድ ቃል እንዳትተነፍስ። አሁን 2 ጥያቄዎች ጠይቀሃለሁ። ሁለቱንም እንድትመልስልኝ፣ አለበለዚያ ግን አፍህን ለመክፈት እንኳን በፍጹም አታስብ። እሺ? የመጀመሪያው ጥያቄ፣ ረዳት ተባባሪ ማን ነበር? እኔም። ሁለተኛ፣ ገንዘቡ የት ነው? እኔ ምንም ነገር አላውቅም። ይኸውልህ፣ ይቅርታ እጠይቅሃለሁ። እዚህ ቦታ ላይ አንማታምም፣ አንደበድብምም። ምክንያቱም የጤና ምርመራ ላይ ተጠያቂዎቹ እኛ ስለሆንን። ግን ይኸውልህ አሁን ምንም ምልክት እንኳን የለብህም። ማለቴ ተናገር፣ ማን ነበር ተባባሪ? ተነሳ 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 አልኩ። ተነሳ አልኩ። ተነሳ።
አሁን መጥቷል። የሱ ነው። እንዴት ነው ሲታይ? ደህና ነው። በዛሬው ዕለት የመጀመሪያው ችሎት በተጠበቀው ሰዓትና ጊዜ ነው የጀመረው። ተከሳሹ መራጃር እና ከሳሽ አይሴል ካራጅም ሁለቱም እዚህ ናቸው። ተከሳሹ መራጃር እባክህ ተነሳ። የአቶ ኤስረፍ ሙምታዝና መሊ ሀጃር ልጅ ኦማር ሀጃር አንተ ነህ አይደል? አዎ ነኝ። በዛሬው ችሎት የሲስጊን ሆቴል ቁማር መጫወቻውን በመዝረፍና እንዲሁም የሆቴሉን ጥበቃ የሆነውን ሰው በአሰቃቂ ሁኔታ ጭንቅላቱ ላይ መጥተህ ነው በመግደል የተከሰስከው እና ጥፋተኛ ነኝ ትላለህ? በዚህ ጉዳይ ላይ ያለህ አስተያየት ምንድን ነው? ማለት የምትፈልገው ነገር ካለ ተናገር። እኔ እንደዛ ያለ ነገር አላደረኩም። እኔ ንጹህ ሰው ነኝ። እንግዲህ ለተከሳሹ የፎቶግራፍ ማስረጃውን አሳዩት። የጥበቃ ሰራተኛውን የአህመትን ካራጅን ህይወት ለማሳለፍ የበቃው ጥይት በዚህ ሽጉጥ ነው የተተኮሰው። እኔ ሽጉጥ የሚባል የለኝም። እኔ ሽጉጥ የያዝኩት የውትድርና ግዳጅን እየተወጣሁ ባለሁበት ጊዜ ነበር። እና ታዲያ ያንተ አሻራ እዚህ ላይ ምን ያደርጋል? አይ እኔ አይደለሁም። እዛ ጋ የሰውየውን ባለቤት ተመልከታትና አባት አልባ ያደረካትንም ልጇን ታያታለህ። የጥበቃ ሰራተኛውን ጭንቅላቱን ነው በጥይቱ የመታኸው። አይ እኔም ምንም አላረኩም። እኔ ማስረጃ ለንም ለተከሳሹ አሳዩት። ይሄ ኮትስ ያንተ አይደለም? እኔ ይሄንን ከየት ነው ያገኛችሁት? የእሱ ነው እንዴ? አዎ ነው። ኡማር ቤቱ አጠገብ ያለ ቆሻሻ ገንዳ ውስጥ እሱን ኮትና የገደልክበትን መሳሪያ ጥለህ ነው የሄድከው። ግን እኔ አልነበርኩም። ይኸውልህ ልጄ፣ አንተ ላይ ብዙ ማስረጃ አለ። ግን አንተ አሁንም ወንድሜ ውሸት አይናገርም። እማዬ ወንድሜን እየዋሸህ ነው እያሉት ነው። ክቡር ፍርድ ቤት፣ የምስክር ሳጥኑ ላይ ዋነኛ ምስክራችንን ለማስደመጥ እንፈልጋለን። በግድያ ሰዓቱ ላይ ተከሳሹ ሌላ ቦታ እንደነበር የሚያሳይ ማስረጃም አለን። አይሳን አይሳን ተስጃን፣ እውነቱንና እውነቱን ብቻ ለመናገር ቃል ትገቢያለሽ? ቃል እገባለሁ። ከተከሳሽ ጋር ያለሽ ግንኙነት ምንድን ነው? ኦማር ፍቅረኛዬ ነው። እና ተከሳሹን የግድያው ቀን ላይ አግኝተሽው ነበር? አዎን፣ ማታ ላይ። የት ነበረ? ምንስ እያደረገ ነበር? የጋብቻ ጥያቄ አቅርቦልኝ ነበር። እና አንቺስ ምን አልሽው? እምቢ ነው ያልኩት። ተከሳሹን አስቀምጡት። ቀጥይ። ኦማር የዛን ምሽት ቤት የመጣ እና እናቱ የሰጠችውን ቀለበት ለኔ ሰጠኝ። ለምንድን ነው እምቢ ያልሽው? ኦማር ሰሞኑን ማለቴ ከውትድርና ከመጣ በኋላ ሌላ ሰው ሆኖ ነበር የመጣው። ትንሽ ባህሪው ግራ ያጋባል። ብዙ ጊዜ ድብድብ ውስጥ ይገባል። እናም በሱ መስጋት ጀመርኩ። አይሳን ተቀመጥ። ሴንጊዝ ሆቴል ውስጥ ነው የምሰራው። እናም ሁሉ ጊዜ ስለ ቁማር ቤቱ ጥያቄ ጠይቀኝ ነበር። የሚከፈትበትን ሰዓት፣ የጥበቃ ሁኔታውን እና እንደዛ ያሉ ነገሮችን። አይሳን ምን እያደረግሽኝ ያለሽው? ተከሳሹ እንዲቀመጥ አድርጉት፣ አለበለዚያ ከዚህ አስወጣዋለሁ። ምንም አታስቢ የኔ ልጅ፣ እዚህ ሊነካሽ አይችልም። ተቀጥል።
የዛን ምሽት ቤቴ መጣ። እና ምን ቢስለው እንደ እብድ አደረገው። ታያለሽ በጣም ሀብታም ሆናለሁ እና ይቆጭሻል አለኝ። ይህንን ለማድረግ ልቆይ ነበር ግን አሁኑኑ አደርገዋለሁ ብሎኝ ሄደ። አይሳን አዝናለሁ ኦማር። እሺ ልጄ መሄድ ትችያለሽ። ጓዴ እሱን ኮት የሆነ ቦታ አውቀዋለሁ ልበል? አይዛን! ሰውዬ ምን እያደረክ ነው አንተ ልጅ? ራስን አረጋጋ እንጂ። ተከሳሽ ኦማር ሀጃር ተቀመጥ እባክህ። ያዙትና አስቀምጡት። እጁን እሰሩት። ምን እያደረግሽ ነው? ማንሽ አንቺ?